ከሷ ጋር ሳራ የጠፋችው በአንተ ምክንያት ነው። እውነቱ ደግሞ ይሄ ነው። አንተ ገላታል። ሰምኛለሽ፣ ገለናታል። በሱ ምክንያት እኔ አንድ ነገር ብሆን ለእኔ ተወረወረው ለአንቺም ይተርፋል። ይድረሰኝ። እኔ እንደሆነ ምንም የምፈራው ነገር የለም። ኧረ እባክሽ፣ ኧረ ስርዓት ይሁንሽ። ስርዓትማ ሳራን ገለስ ቀብራት ካለ ቪዲዮ ላይ እማራለሁ። አንቺ ማሰቢያሽ ተደፍኗል። የሚጠቅምና የሚጎዳሽን እንኳን መለየት እኮ አልቻልሽም። አንተ እኔን አውርተህ የምታሳምንበት ጊዜ ድሮ ገና አብቅቷል። ምንድን ነው የሚያወሩት? የሚጠቅመንን ነገር እያደረግኩ ነው። ኧረ እባክሽ ተረጋጊ። ምንድን ነው የሚጠቅመን? በሳራ ጉዳይ አይኗን ከኛ ላይ አንስታ አድና ላይ እንድታደርግ አድርጊያለሁ። ደግሞ ተሳክቶልኛል። ማለት ሉሃና የሮቤልን ሚስጥር አወቀች። ሮቤል እንዳጭበረበራት በጆሮዋ ሰምታለች። የሉሃና ውሳኔ ምን ሊሆን ይችላል? ሮቤል እንግዲህ በአፉ ሲለፈልፍ ለሚራ ሉሃናን እንዳጭበረበራት እየነገረ ባለበት እንግዲህ ቀጥታ ሰምታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋብዛለሁ። እንኳን ወደ ፍቅር ቻናል በሰላም መጣችሁ። እንግዲህ ቀጣዩን ክፍል ሉሃናን ወደ እናንተ ይዤ መጥቻለሁ። እናማ ሉሃና አድናንን በመናገሯ አሁን ላይ እየተጸጸተች ትገኛለች። ምክንያቱም አድናን የምትጸጸጭበትን ነገርና ለይቅርታ የማያመች ንግግር እንዳትነጋገሪ አስተዊ ሉሃና፣ እያሰብሽ ተናገሪ ብሏት ነበረ። ታዲያ ሉሃና ሮቤል በውሸትና በማስመሰሉ ስለሞላት የአድናንን ንግግር ከቁም ነገርም አልቆጠረችውም ነበረ። አድናንን እንግዲህ በጥፊ መታዋለች። ከዚህ በኋላ ከኔ ጋር ምንም አይነት ነገር አይኖርክም፣ እኔ ሮቤልን ነው የምንከባከበው ብላለች። እና ከሮቤል ጋር እንግዲህ የፍቅር ግንኙነት ልትጀምር ነበረ ማለት ነው። ሉሃና በጣም ትልቅ ስህተት ሰርታለች፣ እዚህ ጋር ተሸውዳለች። ሮቤል እንደዛ ከሚራ ጋር ሲማገጥ፣ አድናንን ሲጎዳው፣ በአድናን ላይ ሲያስመስል፣ ይህን ሁሉ ነገር እያወቀች ሮቤል እኔን ያጭበረብረኛል፣ እኔን ይሸውደኛል ብላ ማሰብ ነበረባት። አድናንን ከመናገሯ በፊት ደግሞ ሮቤል ያላትን ነገር ሰምታ ይሄ ነገር እውነት ነው ወይስ እውነት አይደለም፣ አንተ በእኔ ላይ እንደዚህ እየተጫወትክ ነው ወይ ብላ መጠየቅ ሲገባት በደፈናው እንዴት እኔ ላይ እንደዚህ ታደርጋለህ? አንተ አስመሳይ ነክ፣ አንተ መጥፎ ሰው ነክ እያለች እንግዲህ አድናንን መናገር የሌለባትን ንግግር ስትናገር ሰምተናታል። አሁን ላይ ታዲያ አድናን በእሷ እየተነሳ እየጠጣ ነበረ። ሉሃና እኔ እኮ አፈቅርሻለሁ፣ ሉሃና ለምን የሆንሽውን ነገር አትናገሪኝም እያለ እንግዲህ በጣም ብዙ ነገር እያለ ነበረ ማለት ነው። ስለዚህ ሉሃና በጣም የምትጸጸትበትን ነገር ሰርታለች። ምንድን ነው? የሰው ልጅ በሰው ወሬ መመራት የለበትም። ሰው የሆነ ህይወታችን ለመበጥበጥ ሲፈልግ የማይሆን ወሬ አንጥቶ ያወራል። ለዛውም አስቦ ሮቤልን ማለት ነው። አድናንን ለመጉዳት እና አድናን የያዘውን ነገር የራሱ ለማድረግ የማይለፋው የማይቆፍረው ጉድጓድ የለም። ይሄንን ሁሉ እያወቀች ሉሃና በአንዴ ተቀይራ አድናንን እየሰደበች ትገኛለች ማለት ነው። የሆንሽውን ነገር ንገሪኝ ቢላት እንኳን መናገር ፈቃደኛ አይደለችም። አሁን ላይ ዋናው ትልቁ ቁም ነገር እንግዲህ አድናን አንዳንዴ የዋ ስትሆኑ ፈጣሪም ይረዳቸዋል። አድናን እንግዲህ የዋ ነው፣ ስለተፈጠረው ነገር ምንም የሚያውቅ ነገር የለም። ሮቤል ግን በሱ ህይወት ላይ ቁማር እንደሚያደርግ ብዙ ነገሮችን እንደሚሰራ ስለሚያውቅ ሮቤል የሆነ ነገር ብሎሽ ሊሆን ይችላል ቢላትም እሷ ምንም ነገር አላለኝም፣ ጊዜው ሲደርስ ሁሉንም ነገር እነግርሃለሁ ነበር እያለች የነበረው ማለት ነው። ታዲያ አሁን ላይ ሉሃና በጆሮዋ ነው ሉሃናን አሳምኛታለሁኝ ብሎ ከሚራ ጋር ሲያወራ ጆሮዋ ነው የገባው። መዋሸት እንኳን አይችልም፣ ማስመሰል እንኳን አይችልም። አሁን ላይ በጆሮዋ ነው የሰማችው። ምናልባትም ሌላ ሰው ቢነግራት፣ ሚራ ብትነግራት ወይ አድናን ቢነግራት ይህንን ጉዳይ ልታምን አትችልም። ግን የአድናን የዋህነት እውነቱን በጆሮዋ እንድትሰማ ሆኗል ማለት ነው። ይሄ እውነት ደግሞ ሉሃናን
ስለ ሳራ ከኛ ላይ ዝም እንድትል ማድረግ ያለብን ሉሃናን ዝም ልናሰኝበት የምንችለው መንገድ ይሄና ይሄ ብቻ ነው። ሉሃና እንድታምነኝ አድናን ይሄን ሁሉ ሴራ እንደሰራ ሳራንም እሱ እንደደበቀ አምናለች፣ አሳምኛታለሁ ሲል ነው እንግዲህ የሰማችሁ። አስባችኋል? ሳራን የገደላት እሱ ነው። ይሄንን ደግሞ በደንብ ጠንቅቃ ሚራ እንግዲህ ምን ብላለች? ሮቤልን የኔ መሆን ካልቻልክ የጀመርከው ጨዋታውን አንተ ነህ፣ ስለዚህ እኔ ጦርነቱን አስቀጥለዋለሁ ብላለች። ምክንያቱም ሚራ መቼም ቢሆን የእሷ ካልሆነ ሮቤል አርፋ አትቀምጥም። ብዙ ሚስጥሮች እሷ ጋር ስላሉ ሳራን ሲገድል መረጃ እንዳለ ቪዲዮ እንዳለ ይሄን ሁሉ ቪዲዮ ስለምታወጣበት ከሚራ ጋራ ካልተስማማ በጣም ከባድ ነው የሚሆነውና ደግሞ ሚራን በጥፊ መቷታል። ስለዚህ ሚራ ትበቀለዋለች ማለት ነው። አትተውም፣ ትበቀለዋለች። ከዚህ በኋላ እኔ ተስፋ ቆርጫለሁ። አንተ ከሉሃና ጋር የምትሆን ከሆነ መቼም ቢሆን እኔ አርፌ አልቀመጥልህም፣ ብታርፍ ይሻልሃል። ይሄ መንገድ አያዋጣክም ብላ ነግረዋለች። እሱ ያው ሊሰማት ፈቃደኛ አልሆነም። ባለመስማቱ ደግሞ እንግዲህ እንደዚህ ዋጋ እየከፈለ ይገኛል ማለት ነው። ሚራን እንግዲህ እንደ መስቲካ አኝኮ ነው መጣል የፈለገው እሱ እንደዛ ቢፈልግም እሷ ግን አትሰማውም ማለት ነው። በጭራሽ ልትሰማው ፈቃደኛ አይደለችም። ምክንያቱም እሷን ተጫውቶባታል፣ የእሷን ህይወት አበላሽቷል። የእሷን ህይወት ካበላሸ በኋላ ከሉሃና ጋር ደግሞ ሌላ ህይወት ሊጀምር እንግዲህ ይሄ የማይሆን ነገር ነው፣ በጭራሽ የማይታሰብ ነገር ነው። ስለዚህ በገዛ እጁ ዋጋውን አግኝቷል ማለት ነው። አሁን ላይ ሉሃና ያላት ውሳኔ የምታረገው ውሳኔ እንግዲህ ምንድን ነው ካልን አድናንን ይቅርታ መጠየቅ ነው ማለት ነው። እንግዲህ አድናንን ይቅርታ መጠየቅ አለባት። አድናን በጣም ግራ ተጋብቷል። ሁሌም ቢሆን ሰዎች ባወሩልን ወሬ ወደ ኋላ ዞር ብለን ሳንመለከት ሰው የሚያወራውን ነገር ብቻ ይዘን ወደፊት መሄድ የለብንም። ሉሃና ማጣራት ነበረባት። ሮቤል ሲነግራት ማመን አልነበረባትም። አምና በጭራሽ መቀበል አልነበረባትም ማለት ነው። ምክንያቱም ሮቤል ስለሚዋሽ ምንም እውነት የሚናገረው ነገር ስለሌለ ይህንን ነገር አምና መቀበል አልነበረባትም። አምና ስለተቀበለች እንግዲህ ከአድናን ተጣልታለች ማለት ነው። ይሄ ደግሞ ትልቅ ጥፋት ነው። ሁሌም ቢሆን በህይወታችን ውስጥ የሰዎችን ወሬ ይዘን መሄድ የለብንም። ሰዎች እኛን ለማጣላት ነው ሁሌም ቢሆን የሚለፉት ማለት ነው። እኛን ለማጣላት፣ የሰው ህይወት ለማበላሸት። ሁሌም ቢሆን ሰው ለእናንተ መልካም ያስባል ማለት አይደለም። ወዳጅ እንዳላችሁ ጠላት አላችሁ፣ የሚቀናባችሁ ሰው አለ። ስለዚህ እኔ የማወራው ለማን ነው ብለን እንትን ማለት አለብን፣ ማረጋገጥ አለብን። ማን ነው ከዙሪያ ያለው ማን ነው? ለእኔ ያወራልኝ ሰው ወሬስ ማን ነው? ምንድን ነው ይሄ? ለእኔ የሚያወራው ሰው እውነት ለእኔ አስቦ ነው ወይስ ከእኔ ምን ፈልጎ ነው ብለን እንትን ማለት አለብን። ነገሮችን ማመዛዘን አለብን። በተለይም በአሁኑ ሰዓት ላይ በጣም ከባድ ነው፣ በጣም ማለት ነው። ሰውን ለማጣላት፣ የሰውን ህይወት ለማበላሸት የማይለፋው ልፋት፣ የማይጠራው ጥረት የለም ማለት ነው። እና መንቃት አለብን። ሉሃና ትልቅ ስህተት ሰርታለች። ለይቅርታ የማይመች አንዳንዴ ይቅርታ ምናልባትም ተገቢ ሆኖ ሊኖር ተገቢ ነው፣ ግን ደግሞ ያ ይቅርታ የተሰበረ ልብ ሊጠግን አይችልም ማለት ነው። በጥፊ መታዋለች አድናን። በጥፊ መመታት አልነበረበትም። ምን ስለወደደ ስላፈቀረ በጥፊ መመታት አልነበረበትም። ሆኖም ግን ደግሞ አንዴ ሆኗል ማለት ነው። የፈሰሰ ውሃ አይታፈስም። ሉሃና እንግዲህ ከስህተቷ ተምራ እውነቱን በማወቋ ደስ ብሎኛል። ሮቤል እንደዚህ ሲቀልድና ሲጫወት መኖር የለበትም። እሱ ሁሌም ቢሆን ወንድሙን ለመበቀል ነው እንደዚህ የሚያደርገው። ይልቁንም ሮቤል መዋረድና የእጁ ማግኘት አለበት። ነፍሰ ገዳይ ነው።
ከነፍሰ ገዳይ እህቷን ገሎ ከእሷ ጋር ደግሞ ህይወት ለመጀመር ማሰቡ ከምንም በላይ ከባድ ነገር ነው። እንዲህ ምን አይነት ህሊና ቢኖረው ነው እህቷን ገሎባት በቀጣይ ደግሞ ከእሷ ጋራ ህይወት ሳራን ሰጥሻለሁ እያለ እያጭበረበረ እስከ መቼ ሊያጭበረበራት አስቦ ነው? ቆይ እስከ መቼ ድረስ ነው የሚያጭበረበራት? ምክንያቱም እሷ ሳራን አገኛለሁ ብላ ነው፣ እህቴን አገኛለሁ ብላ ነው ከእሱ ጋራ ለመሆን የወሰነችው። በዛ ላይ ደግሞ አድናን እያስመሰለ ነው፣ ይሄው እኔንም አስደብድቦኛል ብሎ ሲነግራት እውነት መስሏት ነው የተቀበለችው። ግን ውሸት ነው። ምንም አይነት እውነት የለውም። እውነት የተባለ ነገር የለውም ማለት ነው። እና ሰው እንደዚህ ነው እንግዲህ ምን ታደርጉታላችሁ? ሰው እንደዚህ ነው። እና ከሶስተኛ ወገን የሚመጣ ወሬ በጭራሽ መስማት የለብንም ብዬ አምናለሁ እኔ እንደራሴ። ምክንያቱም ከባድ ነው። የሰው ልጅ ለሰው ተኝቶ አይደለም። በተለይ በአሁኑ ሰዓት ላይ ስንቱ ሰውና ሰውን አጣልተዋል። ስንቱ ትዳር በወሬ ፈርሷል። እና ጥንቃቄ ያስፈልጋል ማለት ነው።